የዝሙት ቪዲዮ መመልከት ጉዳት ለህልመ ሌሊት ትጋለጣላችሁ። የዝሙት ቪዲዮ የሚመለከቱ ወንዶችም ይሁኑ ሴቶች በቀላሉ ህልመ ሌሊት ይመታቸዋል። ባዩት በዝሙት ቪዲዮ የገባው አጋንንት ውስጣቸው ተቀምጦ አድፍጦ ሌሊት በተኙበት በህልመ ሌሊት ይመታቸዋል። አንዳንዶቻችሁ እኮ በህልመ ሌሊት ስትቀጠቀጡ የምታድሩት ጉዳቱን ባላወቃችሁበት ጊዜ በገቡት የዝሙት አጋንንት ነው። ጥቂት የማይባሉ ሰዎች በተኙበት በውድቅት ሌሊት በስጋ ዘመዳቸው፣ በስራ ባልደረባቸው፣ በወዳጃቸውና በሌሎችም ሰዎች እየተመሰለ የሚገናኛቸው አንደኛ አይነ ጥላ ነው። ሁለተኛ ከአይነ ጥላ ባሻገር በፊት ባዩት በዝሙት ቪዲዮ የገባው የዝሙት አጋንንት ነው። ያኔ የገባው የዝሙት አጋንንት በተኙበት በመገናኘት ያሰቃያቸዋል፣ ፈተና ይሆንባቸዋል። 15ኛው የዝሙት ቪዲዮ መመልከት ጉዳት በስሜት መማገጥን ያመጣባቸዋል። ብዙዎች መማገጥ ሲባል በአካል ብቻ ይመስላቸዋል። አንድ ሰው የዝሙት ቪዲዮ ተመለከተ ማለት በስሜቱ ማገጠ ማለት ነው። በስሜት የማገጠ ሰው ደግሞ በተግባር በዝሙት መማገጥ አያቅተውም። በስሜቱ የማገጠ በአካል ይማገጣልና። በነገራችን ላይ አንድ ሰው ሚስት እያለችው በወሲብ ቪዲዮ የሌላን ሴት ገላ ማየት ትልቅ ኃጢአት ነው። የራሱን ሚስት አስቀምጦ በወሲብ ቪዲዮ ሌላ ሴት ላይ ማፍጠጥ በሚስት ላይ መማገጥ ነው። አንዲት ሴት ባል ያላት የወሲብ ቪዲዮ እያየች በስሜት ከተቃጠለች በባሏ ላይ ማገጠች ማለት ነው። ያላገቡም የዝሙት ቪዲዮ የሚመለከቱ ከሆነ በአካል ከማያገኙት ሰው ጋር ማገጡ ማለት ነው። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 1 ቁጥር 27 ላይ በፍቶታቸው ተቃጠሉ ያለው በዘመናችን የዝሙት ቪዲዮ በማየት በፍቶታቸው በስሜታቸው የሚቃጠሉትም ነው። የዝሙት ቪዲዮ እያዩ በፍቶት ከመቃጠል መከልከል አማራጭ የሌለው ተመራጭ ነው። 16ኛው የወሲብ ቪዲዮ መመልከት ጉዳት ከገሃዱ ዓለም ሩካቤ ስጋ ጋር መለያየት ነው። ብዙዎች የዝሙት ቪዲዮ እስኪሰለቻቸው አይተው በኋላ ትዳር ይይዛሉ። ወይም በዝሙት ቪዲዮ ላይ ያለውን ደስታ መሳይ ትወና አይተው ያንን በትዳራቸው የሚያገኙ ይመስላቸዋል። በትዳር ሩካቤ ስጋ ሲፈጽሙ የወሲብ ቪዲዮችን በማየት በመናባቸው የሳሉትን ደስታ ማግኘት ያቅታቸዋል። እነሱ በዝሙት ቪዲዮ ያዩት ሌላ፣ እነሱ በትዳራቸው የሚያገኙት ሌላ ይሆናል። በዚህም በትዳራቸው ደስታ ያጣሉ። ባስ ካለ የምናቡን ዓለም ደስታ ለማግኘት በትዳራቸው ላይ ማግጣሉ። ወዳጆቼ የዝሙት ቪዲዮ የሚሰሩት በደራሲዎች ነው። የሚተገብሩትም ተዋናዮች ናቸው። ገንዘብ ተከፍሏቸው እንዲበሉ እንዲሁኑ ተብለው በስርዓት ተነግሯቸው ነው የሚሰሩት። እንደ መደበኛው ፊልም አክሽን ከት እየተባለ ነው የሚሰራው። እነሱ በስልጠና የሰሩትን ልቅ የሆነ የዝሙት ቪዲዮ እያያችሁ ነገረ ሩካቤ ስጋችሁን አትበጥብጡ፣ አጋራችሁንም ደስታ አታሳጡ፣ እናንተም ደስታ አትጡ። 17ኛው የዝሙት ቪዲዮ መመልከት ጉዳት ለድብርትና ለጭንቀት ትዳረጋላችሁ። የዝሙት ቪዲዮ መመልከት ለጊዜው ስጋዊ ስሜትን በማነሳሳት ፍቶት ውስጥ ሊከት ይችላል፣ ግን በጊዜ ሂደት ለድብርትና ለከፍተኛ ጭንቀት ይዳርጋል። ጥናቶች እንደሚያሳዩት ከሆነ የወሲብ ቪዲዮ ሱስ ያለባቸው ሰዎች በጣም ብስጮች፣ ጭንቀታሞች፣ ድብርታሞች ናቸው። የዝሙት ቪዲዮ በማየት ከመጨነቅ ከዝሙት ቪዲዮ በመራቅ የአእምሮንና የነፍስን ሰላም መጠበቅ ይሻላል። 18ኛው የዝሙት ቪዲዮ መመልከት ጉዳት የስነ ልቦና ችግር ይፈጥራል። የዝሙት ቪዲዮ መመልከት ውስጣዊና ስነ ልቦናዊ ችግር ይፈጥራል። በዚህም በራስ መተማመንን ያርቃል፣ የህልም ዓለም ውስጥ ይከታል። የወሲብ ቪዲዮ መመልከት አንዱ የስነ ልቦና ችግር የሆነው ስሜትን ባለመግዛት ከየትኛውም ሰው ጋር ለምሳሌ ከስጋም ዘመድ ሊሆን ይችላል፣ በዝሙት ሊጥል ይችላል። ይህ ቪዲዮ የሚያመጣው የስነ ልቦና አንዱ ችግር ነው። በዝሙት ቪዲዮ በሚመጣው ራስን ስሜትን ባለመግዛትና እንዲሁም በስነ ልቦና ችግር ብዙ ሰዎች ህፃናት ላይ፣ ቤተሰብ ላይ፣ ሌሎችም ሰዎች ላይ የጾታ ጥቃት ያደርሳሉ። 19ኛው የዝሙት ቪዲዮ መመልከት ጉዳት ንቃተ ህሊናን ይቀንሳሉ። አንድ ሰው በተደጋጋሚ የወሲብ ቪዲዮ ቢመለከትና በዚህም ሱሰኛ ቢሆን አእምሮ ወሲብን ብቻ ስለሚያስብ ሌላ ነገር ማሰብ አይችልም።
አእምሮ ወሲብን ብቻ በማሰብ ይጠመድና በጊዜ ሂደት ንቃተ ህሊናው ይቀንሳል። የመርሳት ችግር ይገጥመዋል። አንብቦ መረዳት ይቸግረዋል። በዚህም የአእምሮና የውስጥ ሰላም እያጣ ይመጣል። 20ኛው የዝሙት ቪዲዮ መመልከት ጉዳት ከአምልኮት ህይወት ያስቀራል፣ እንዲሁም መንፈሳዊ ህይወትን ያዳክማል። መንፈሳዊ ሆነው የዝሙት ቪዲዮ ለምሳሌ ማታ ቢያዩ ማታ አሊያም ጧት ጸሎት ለመጸለይ ይቸገራሉ። ወይም ጧት ቢመለከቱ ጸሎት ለመጸለይ ቤተክርስቲያን ለመሄድ ኪዳን ለማድረስና ለማስቀደስ ይቸገራሉ። ይህም የሚሆነው ቪዲዮን አይተው እንዳበቁ መንፈሳዊ ሞራላቸው ይላሽቅና ውስጣቸው ህሊናቸው ሲወቅሳቸው ሲከሳቸው የኃጢአተኝነት ስሜት ስለሚሰማቸው ያስለመዱትን መንፈሳዊ ተግባራትና ጸሎት ለመከወን ይቸገራሉ። ወፎች ሆዳቸው ያጠምዷቸዋል እንደሚባለው እባካችሁ ስልካችሁና ክፉ መናፍስት በዝሙት ቪዲዮ አያጥምዷችሁ። ምክንያቱም የዝሙት ቪዲዮ ላይ የምታዩት ሁነት የሆኑት በፍጹም ከእውነት የራቁ ናቸውና። ወዳጆቼ የዝሙት ቪዲዮ ስታዩ ያያችሁት ቪዲዮ ህሊናችሁ ልቦናችሁ ላይ ይቀራል፣ ይቀረጻል። በዚህም የህሊናና የነፍስ ቅድስናን ታጣላችሁ። ብዙዎች የዝሙት ቪዲዮ አይተው ድርጊቱ ምስሉ ከህሊናቸው ከልቦናቸው አልወጣ እያላቸው ይቸገራሉ። እነሱ ከዝሙት ቪዲዮ መመልከት ህይወት ወጥተው ያዩት የዝሙት ቪዲዮ ግን ከህይወታቸው አይወጣም። የዝሙቱን ቪዲዮ በአይናቸው ማየት ትተው ያዩትን በህሊናቸው በልቦናቸው ማየት አልተውም። እነሱ የዝሙት ቪዲዮ ከማየት ተላቀውና ርቀው ያዩት ቪዲዮና ምስል ግን ከህሊናቸው ከልቦናቸው አልራቀም። አንዳንዶች በጸሎት ሰዓት በቅዳሴ ጊዜ ወይም በመንፈሳዊ ቦታም ሆነው በፊት ያዩት የዝሙት ቪዲዮ በህሊናቸው በልቦናቸው እየታያቸው ይቸገራሉ። በዚህ መንፈሳዊ ምቾት ያጣሉ፣ መንፈሳዊ ሰላምም ያጣሉ። የዝሙት ቪዲዮ በማየታቸው ንስሐ ገብተው ግን በፊት ያዩት የዝሙት ቪዲዮና ምስል ከህሊናቸውና ከልቦናቸው አልጠፋ እያላቸው የኃጢአተኝነት ስሜት እንዲሰማቸው ያደርጋል። ስለዚህ የወሲብ ቪዲዮ እያያችሁ ህሊናችሁን ስጋችሁንና ነፍሳችሁን አታርክሱ። ስጋችሁን ለማስደሰት ብላችሁ ነፍሳችሁንም አታስጨንቁ። 21ኛው የዝሙት ቪዲዮ መመልከት ጉዳት ያያችሁትን ግን የማታገኙትንና የማትሆኑትን የወሲብ ዓለም ይፈጥርባቸዋል። ብዙዎች የዝሙት ቪዲዮ ሳያዩ በፊትና ካዩ በኋላ ስለ ወሲብ ያላቸው አመለካከት ለየቀል ነው። የዝሙት ቪዲዮ ሳያዩ በፊት ስለ ወሲብ ጤናማ አመለካከት ነው ያላቸው። ካዩ በኋላ ግን ጤናማ ሳይሆን ራሱን የቻለ ሌላ የወሲብ ዓለም ያለ ይመስላቸዋል። በዚህም ያንን ዓለም ለማየትና ለመኖር ችግር ውስጥ ይገባሉ። ሩካቤ ስጋን በዝሙት ቪዲዮ ተመልክተው በዝሙቱ ዓለም ያዩትንና የሚያስቡት ሰዎች ትዳር ይዘው መኖር ሲጀምሩ የሁለት ዓለም ግጭት ውስጥ ይገባሉ። እነሱ ያዩትና እነሱ በትዳር ውስጥ የሚያገኙት ብሎም የሚፈጽሙት ሁሉ ነገሩ የተገላቢጦሽ ይሆንባቸዋል። ይሄ የሚሆነው የተፈጥሮን ከተፈጥሮ ውጪ ሲፈጽሙት እንዲሁም ቪዲዮን አይተው በህሊናቸው የሳሉትና እነሱ በትዳራቸው ያገኙት የሰማይና የምድር ያህል ልዩነት ስላለው ነው። ይሄ ደግሞ ባላቸውና በትዳር ውስጥ በሚያገኙት ሩካቤ ስጋ ደስታ ያጣሉ። የትዳራቸውንም ሩካቤ ስጋ እያጣጣሉ በዝሙቱ ዓለም እየማለሉ ይኖራሉ። በዚህም ትዳራቸውን እስከ መፍታት ይደርሳሉ። 22ኛው የዝሙት ቪዲዮ መመልከት ጉዳት ያለ ዕድሜና በዕድሜ ለዝሙት ይዳርጋል። ብዙዎች ያለ ዕድሜያቸውና በዕድሜያቸው የዝሙት ቪዲዮ አይተው ድንግልናቸውን አጥተው ዝሙት ፈጽመዋል። አንዳንዶችም ያለ ዕድሜያቸው አካላቸው ለሩካቤ ስጋ ግንኙነት ዝግጁ ባልሆነበት ዕድሜያቸው ፈጽመዋል። የዝሙት ቪዲዮ የሚያይ ሰው ያየውን ለመፈጸም ከፍተኛ ፍላጎትና ጉጉት ያድርበታል። በዚህም በቀላሉ ዝሙት ይፈጽማል። የዝሙት ቪዲዮ አይቶ ዝሙት መፈጸም ይሄ የብዙዎች የውድቀት ብሎም የኃጢአት አጋጣሚና ህይወት ነው። አብዛኞቹ ያለ ዕድሜያቸውና በዕድሜያቸውም ቢሆን ዝሙት የፈጸሙት የዝሙት ቪዲዮ ካዩ በኋላ ነው። የዝሙት ቪዲዮ መመልከት ሱስ ሆኖባቸው ማየቱ ራስን መግዛት የማይችሉበት የስሜት እሳት ላይ አድርሷቸው ነው ዝሙት የፈጸሙት። በነገራችን ላይ ቆራቢዎች፣ መንፈሳዊ ሰዎች፣ የሰንበት ተማሪዎች በዝሙት የሚወድቁበት አንዱ ምክንያት ባይም አልፈጽምም በማለት የዝሙት ቪዲዮን
አቅልለው በመመልከት ነው። 23ኛው የዝሙት ቪዲዮ መመልከት ጉዳት የምናብ ዝሙትን ይፈጥርባቸዋል። ይህ ማለት ምን መሰላችሁ? አንዳንድ ሰዎች የዝሙት ቪዲዮ እነሱ እንደሚሉት የሴክስ ቪዲዮ በደንብ አይተ ከሚስት ጋራ ወይም ከባልሽ ጋራ ብታደርጊ ጥሩ ደስታ ታገኛላችሁ ይላሉ። ይሄ ትልቅ ስህተት ነው። ምክንያቱም በዝሙት ቪዲዮ ላይ ያያችሁትን የውሸትና የድርሰት ደስታ መሳይ ነገር የምታገኙት ባል ከሚስቱ ጋራ ወይም ሚስት ከባሏ ጋር አድርገውት ሳይሆን ቪዲዮ ላይ ካሉ ሰዎች ጋራ ወይም በምናብ ሲያደርጉት ብቻ ነው። እንደነገርኳችሁ የዝሙት ቪዲዮ ላይ የሚታየው በሙሉ እውነተኛ ድርጊት ቢሆንም ድራማ ነው፣ ትወና ነው። እናንተ በትዳራችሁ የምታደርጉት ደግሞ እውነተኛና የተፈጥሮ ነው። ከዚህ ጋራ መርሳት የሌለባችሁ ሌላኛው ነገር የዝሙት ቪዲዮ ታዩና ያያችሁትን በትዳራችሁ ላይ ተግባራዊ ስታደርጉት ሁሉ ነገሩ በቪዲዮ ላይ እንዳያችሁት አይሆንላችሁም። በዚህም ባል ከሚስት ጋራ ሚስት ከባል ጋራ ግንኙነት እያደረጉ ግን በምናባቸው የሚስሉት በምናባቸው የሚፈጽሙት በቪዲዮ ላይ ካዩት ሰዎች ጋራ ነው። ይሄ ደግሞ እጅግ በጣም ትልቅ ችግር አለው። ችግሩ ምን መሰላችሁ? አንድ ባል ከሚስቱ ጋራ በአካል ግንኙነት እያደረገ ግን እዛው በምናቡ ሚስቱን በሌላ ሴት እያሰባት እየሳላት የሚገናኛት ከሆነ አንዲት ሴትም ከባሏ ጋር በአካል ግንኙነት እያደረገች ግን በምናቧ ባሏን በሌላ ወንድ እየሳለች እያሰበች ግንኙነት ካደረገች ወይም በቀላሉ ባል በምናቡ የሚስላትን ሴት እያሰበ ከሚስቱ ጋር ግንኙነት ካደረገ ሚስት በምናቧ የሳለችውን ወንድ እያሰበች ከባሏ ጋር ግንኙነት ካደረገች ግንኙነቱ በአካል ከባል ወይም ከሚስት ጋር ሆኖ ግን በምናብ ከሌላ ሰው ጋር ከሆነ በቀጥታ ከሌላ ከሁለተኛ አካል ጋር የሚደረግ ስለሆነ ይሄ ድርጊት ራሱን የቻለ አንደኛ ዝሙት ነው። ሁለተኛ ያንን ሰው እንደ ዕቃ ወይም እንደ አሻንጉሊት መቁጠር ነው። ሶስተኛው የከበረውን የሚስትን ወይም የባልን አካል እንደ ግንኙነት ዕቃ መቁጠር ነው። ፈረንጆቹ ሴክስ ቶይ እንደሚሉት። ስለዚህ የዝሙት ቪዲዮ መመልከት ለምናብ ዝሙትና ለነዚህ ችግሮች ይዳርጓቸዋል። 24ኛው የዝሙት ቪዲዮ መመልከት ጉዳት በትዳር ውስጥ ላለ ለጾታዊ ጥቃት ይዳርጋል። ብዙዎች በተለይ ወንዶች ሴቶች የሉበትም እያልኩ አይደለም። አብዛኞቹ ወንዶች የዝሙት ቪዲዮ ያዩና የትዳር አጋራቸውን ያልተፈቀዱ ግንኙነቶችና ባልተፈቀዱ አካሎች እንዲያደርጉላቸው ይፈልጋሉ። ወይም ዛሬ የምናደርገው እንዲህ ነው ብለው ከዝሙት ቪዲዮ ላይ ያዩትን በትዳር አጋራቸው ላይ ለመተግበር የራሳቸውን ስጋዊ ስሜት ለማስደሰት ብቻ የአጋራቸውን ስሜትና ፍላጎት ይጎዳሉ። ባሎች እንዲህ አይነት ተገቢ ያልሆነና ያፈነገጠ በተለይም የትዳር አጋርን የሩካቤ ስጋ ክብር በማይጠብቅና በማይመጥን መልኩ ፈጽምልኝ ብለው ጠይቀው አይሁንም ሲባሉ አስገድዶ ይፈጽማሉ። ይሄ ትልቅ ኃጢአትም ነው፣ ወንጀልም ነው፣ ጉዳትም አለው። አንደኛ በዝሙት ቪዲዮ ያዩትን ኃጢአት ምንም እንኳን ሚስት ብትሆን መፈጸም ኃጢአት ነው። ሁለተኛ በትዳር ውስጥ ያለ ጾታዊ ጥቃት ነው። ሚስትን ያለ ፍላጎታ በተለይ ደግሞ የማይፈለገውን ግንኙነት በማይፈለገው መልኩ በግድ መፈጸም ጾታዊ ጥቃት ነው። ስለዚህ የወሲብ ቪዲዮ መመልከት በትዳር ውስጥ ላለ ለጾታዊ ጥቃት ይዳርጋል፣ እየዳረገም ነው። 25ኛው የዝሙት ቪዲዮ መመልከት ጉዳት ጤናማ የነበረን ሩካቤ ስጋን ይጎዳል፣ ደስታንም ይነሳል። ባልና ሚስት በትዳራቸው ሰላማዊ ጤነኛና ደስተኛ የሆነ ሩካቤ ስጋ እየፈጸሙ ኖረው ባል አንድ ቀን ባየው የዝሙት ቪዲዮ ምክንያት እስከዛሬ የፈጸሙትን ገደል ከቶ ከዝሙት ቪዲዮ ላይ ጎትቶ በማምጣት ዛሬ እንዲህ ነው የምናደርገው ከዚህ በኋላ እንዲህ ነው የምንሆነው ቢል ለስንት ዓመት የነበረበትን ጤናማ የሆነውን ሩካቤ ስጋን ይጎዳል፣ ይረብሻል። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 3 ላይ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ያለው አንድም በገዛ ምኞታቸውና ፍላጎታቸው የዝሙት ቪዲዮ አይተው ከዛ ተምረው ሚስቶቻቸው ላይ ካልተገበርኩ የሚሉትንም ነው። አንዳንድ ባሎች የዝሙት ቪዲዮ ያዩና ለዓመታት ከሚስታቸው ጋር በስርዓት የፈጸሙትን ሩካቤ ስጋ ባህላዊ
በዝሙት ቪዲዮ ላይ ያዩትን ዘመናዊ ይመስላቸዋል። ወይም ከትዳር አጋራቸው ጋር በስርዓት የፈጸሙት ሩካቤ ስጋ ባህላዊ የዝሙት ቪዲዮ እያዩ መፈጸምን ዘመናዊ ያደርጉታል። ይሄ ትልቅ ስህተት ነው። የሩካቤ ስጋ ነገር ባህላዊና ዘመናዊ የሚባል ነገር የለበትም። ባህላዊና ዘመናዊ እንኳን ብትሉ ዘመናዊ የሚባለው ክብር የጎደለበት ነውር የታከለበት ነው። ባህላዊ የሚባለው ለአጋርና ለሩካቤ ስጋ ክብር፣ ላፈጻጸሙ ደግሞ ስርዓት ያለበት ነው። ተጣማሪን የሚያሳቅቅ የሚያስጨንቅ ሳይሆን ሞራልን የሚጠብቅ ነው። ባል ከሚስቱ ጋራ ለዓመታት የፈጸመው ባህላዊ የዝሙት ቪዲዮ አይቶ የሚፈጸመው ዘመናዊ ከመሰለው ይሄ ነውርን እንደ ክብር ማየት ነው። ክቡር በሆነው በትዳር ላይ ክቡር በሆነው ሰው ላይ ነውር የሆነውን እንደ ክብር በማየት ልፈጽም ማለት ጤናማ የሆነን ሩካቤ ስጋን ይጎዳል፣ ደስታንም ይነሳል። 26ኛው የዝሙት ቪዲዮ መመልከት ጉዳት ለሩካቤ ስጋ ክብር እንዳይኖርህና ክብር እንዳትሰጥ ያደርጋል። በትዳር የሆነው ህጋዊ ሩካቤ ስጋ ክቡር ነው፣ ንጹህ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹህ ነው በማለት ተናግሯል። ይህ ማለት ተጋብቶ በሚኖሩ በባለ ትዳሮች መካከል ያለው ሩካቤ ስጋ የሚናቅ ሳይሆን የሚደነቅና የከበረ ነው። ሩካቤ ስጋውም የረከሰ ሳይሆን የተቀደሰና ንጹህ ነው እያለን ነው። አንተ ወይም አንቺ ለሩካቤ ስጋ ክብር የሌላቸው ረክሰው ለማርከስ የሚፈልጉ ሰዎች የሚፈጽሙትን የዝሙት ቪዲዮ መመልከት ለሩካቤ ስጋ ክብር እንዳይኖራቸው ያደርጋል። ህጋዊ የሆነው በህገ ወጥ መልኩ ሲፈጸም ስታዩ፣ ንጹህ የሆነው በረከሱት ሲፈጸም ስታዩ ክብሩና ንጽህናው ከናንተ ይጠፋል። ህጋዊ ሩካቤ ስጋ ክቡር መሆኑን የምናውቀው በእግዚአብሔር የከበረው የሰው ልጅ ይወለድበታል፣ ይልቁንም የከበሩ ቅዱሳን ይወለዱበታል። ብዙዎች የዝሙት ቪዲዮ አይተው ሩካቤ ስጋን አቅልለው በቀላሉ እንደሚፈጸም አስቡ ይፈጽማሉ። በዚህም ቅድስናቸውን ድንግልናቸውን ያጣሉ። ይህ የሚሆነው እነሱ አቅልለው አነውረው የሚሰሩትን የዝሙት ቪዲዮ ታዩና እናንተ ጋር ያለውን አቅልላችሁ ታያላችሁ፣ አነውራችሁ ዝሙት ትፈጽማላችሁ። እናንተ ጋር ያለ አንድ የከበረ ነገር ሌላ ሰው ጋር አክብሮ ሳይሆን አነውሮ ብታዩት ክብሩ አይጎድልም። እንዲሁም እናንተ ጋር የከበረ ነገር ሌላ ሰው ጋር አክብሮ ሳይሆን አነውሮ ስታዩት ራሳችሁ ጋር ያለውን ክብር እንደሌለው ልትቆጥሩ ትችላላችሁ። ስለዚህ የሩካቤ ስጋን ክብር እንዳታነውሩ የዝሙት ቪዲዮ አትዩ። 27ኛው የዝሙት ቪዲዮ መመልከት ጉዳት በቀላሉ ለዛውም ከ2 ከ3 እና ከዛም በላይ ካሉ ሰዎች ጋር መዘሙት እንደምትችሉ መንገድ ይከፍትላችኋል። ብዙዎች የዝሙት ቪዲዮ አይተው የሚተርፋቸው አንዱ ጠንቅ በዝሙት መውደቅ ነው። አንድ ሰው ወይም አንዲት ሴት በዝሙት ቪዲዮ ላይ ሰዎች ከተለያዩ ሰዎች ጋር ዝሙት ሲፈጽሙ የምታዩ ከሆነ ያንን በህሊናችሁ በልቦናችሁ አኖራችሁ ዝሙት መፈጸም ብቻ ሳይሆን ከተለያዩ ሰዎች ጋር መዘሙት ለእናንተ ቀላል ህይወት ይሆንላችኋል። በዚህም በቀላሉ በዝሙት የምትወድቁ በኃጢአት የምትደቁ ከእግዚአብሔር የምትርቁ ሰዎች ትሆናላችሁ። አብዛኞቹ በእጃቸው ባለው ስልክና በኮምፒውተራቸው ተጠቅመው የዝሙት ቪዲዮን በቀላሉ ያሉ፣ በዚህም መዘሙት ምን ያህል ቀላል እንደሆነ ይረዳሉ። ያዩትን ለመተግበር ሲሉ ዘማ ይሆናሉ። ከዛ በኋላ ትልቅ የሆነው የዝሙት ኃጢአት ለነሱ ቀላልና የሚቀሉበት ኃጢአት ይሆናል። ባለትዳሮች የትዳር አጋር ያላቸው ከትዳራቸው ውጪ ከአንድም ከሁለት ከሶስት እና ከዛም በላይ ካሉ ሰዎች ጋር የሚዘሙቱት ከባዱን ዝሙት በቀላሉ እያዩ ስለሆነ ነው። 28ኛው የዝሙት ቪዲዮ መመልከት ጉዳት ትዳርን ሊያፈርስ ይችላል፣ ያፈርሳልም። ጥቂት የማይባሉ ባለትዳሮች በተለይም በስርዓተ ቤተ ክርስቲያን የተጋቡት ቆራቢዎች መንፈሳውያን ወይም በፊት ዓለማዊ ሆነው አሁን መንፈሳዊ ሆኑ ባለትዳሮች ትዳራቸው የሚበጠበጠው እስከ ፍቺም የሚደርሰው አንዱ የዝሙት ቪዲዮ በማየት ነው። አንደኛው የዝሙት ቪዲዮ ያይና በዝሙት ቪዲዮ ላይ ያየውን ሁሉ በትዳር አጋሩ ላይ ካልፈጸምኩ ይላል። ይህን ጊዜ አንዳቸው አይሆንም ይላሉ፣ ይጋጫሉ፣ ይጣላሉ። ጤናማ የነበሩ ሩካቤ ስጋቸው አንዱ የዝሙት ቪዲዮ አይቶ ስርዓት አልባ በሆነው ልፈጽም ሲል ጤናማ የነበረው ሩካቤ ስጋቸው ጤናውን ያጣል።
አንዱ ስርዓት አልበኝነትን ተላብሶ እንስሳነትን ተዋርሶ ከክብር አሳንሶ ካልፈጸምኩ ሲል አንደኛው እምቢ ሲል ጠቡ እየባሰ ይሄዳል። በዚህም የሃይማኖትና የክብር ጉዳይ ሆነና እስከ ፍቺ ይደርሳል። እኔም ማውቃቸው ባልና ሚስት ከ10 ዓመታት በላይ በሰላምና በሰላማዊ ሩካቤ ስጋ ኖረው ባል የዝሙት ቪዲዮ በማየት ያየውን ሁሉ ሚስቱ ላይ ካልፈጸምኩ ብሎ በዚህም ተጨቃጭቀው ተጣልተው እኔም መሃል ገብቻ አስታርቄ ባል ግን የዝሙት ቪዲዮውን አመል አልቶ በማለት እንደም የንቀቱ ንቀት የተጋባ ነው እንደፈለኩት ልሆን ነው ብሎ ብዙ ነገር ውስጥ ገባ። በመጨረሻ ሚስቱ እኔ ሚስትህ እንጂ የዝሙት ቪዲዮ ላይ የምታያቸው ሴት አይደለሁም በማለት ፈታቸው። ባልም ሚስቱን ፈቶ እየዘሞተ እየተንከራተተ ይኖራል። የዝሙት ቪዲዮ መመልከት ከትዳር ህይወት እንዲያስኮበልላል። በነገራችን ላይ በዝሙት ቪዲዮ ላይ ያዩት ሁሉ በትዳር አጋር ላይ ልተግብር ማለት የደስታና የስሜት ጉዳይ ብቻ ሳይሆን የንቀትም ይሆናል። በትዳር ውስጥ ለፍቅርና ለክብር ተብሎ የማይደረግ ነገር ማድረግ የንቀት ምልክት ነው። ስለዚህ የዝሙት ቪዲዮ እየተመለከቱ ያዩትን በትዳር አጋር ላይ ልፈጽም ማለት ትዳርን ለፍቺ ሊዳርግ ይችላል። 29ኛው የዝሙት ቪዲዮ መመልከት ጉዳት የትዳር ዘማዊና የትዳር ኮብላይ ያደርጋል። ብዙዎች ሰላማዊ ትዳር እየኖሩ አንድ ቀን የዝሙት ቪዲዮ ያያሉ፣ ማየቱን ይደጋግማሉ። በዝሙት ቪዲዮ ላይ ያዩትን ሁሉ አጥንተው በትዳር አጋራቸው ላይ መፈጸም ይፈልጋሉ። በዚህም ከትዳር አጋራቸው ዘንድ ይሁንታን ያጣሉ። አንዳንዶች የዝሙት ቪዲዮን አይተው በትዳር አጋራቸው ላይ ለመፈጸም ሲያስቡ እንግዳ ነገር ነውና ከዝሙት ቪዲዮ ላይ ሳይሆን ከአንዷ ሴት ጋር ለምዶ ያመጣው ስለሚመስል ሚስቱን ፈርቶ ግን በዝሙት ቪዲዮ ሰክሮ ከሌላ ሴት ጋር በዝሙት ቪዲዮ ላይ ያየውን ይተገብራል። ሴቶችም እንደዛው። አንዳንዱ የዝሙት ቪዲዮ ላይ ያየውን ልፈጽም ሲል ከትዳር አጋሩ ዘንድ ይሁንታን ያጣል። በዚህም ትዳሩን እየኖረ ከሚስቱ ጋር የለመደውን እየፈጸመ ከአንዷ ጋር ደግሞ በዝሙት ቪዲዮ ላይ ያየውን እየፈጸመ ይኖራል። እንዲህ የሆኑ በትዳራቸው ላይ የሚኮበልሉ በትዳራቸው ላይ የሚዘሙቱ አሉ። ስለዚህ የዝሙት ቪዲዮ መመልከት ነገ የትዳር ኮብላይና የትዳር ዘማ ያደርጋል። 30ኛው የዝሙት ቪዲዮ መመልከት ጉዳት ስሜት አልባ ያደርጋል። ብዙዎች በትዳራቸው እየኖሩ ነገር ግን በተለያዩ የዝሙት ቪዲዮ ላይ ያዩትን ሴቶች ውበት፣ ተክለሰውነት፣ ዳሌና ልቅ ወሲብ ያዩና ውስጣቸው በነዛ ሴቶች ይነደፋል። እነዛን እያዩ በሚስቶቻቸው ላይ አቃቂር ያወጣሉ። ከሚስቱ ጋራ ጤናማ ሩካቤ ስጋ እየፈጸመ ኖሮ ግን በወሲብ ቪዲዮ ላይ ያያቸውን ከሚስቱ ጋራ እያነጻጸረ ከሚስቱ ጋራ ሩካቤ ስጋ መፈጸም ሊያስጠላው ይችላል። በማናገኛቸው ሴቶች ያገኘናትን ሚስትንና የሚስቱን ደስታ ያጣል፣ ይነጠቃል። ሴቶችም የዝሙት ቪዲዮ ያዩና እዛ ላይ ባዩት ሰውነትና ልቅ የሆነ ወሲብ ተነድፈው የባላቸውን ስንት ዓመት የተደሰቱበትና የኖሩበትን ሰውነት አቃቂር ያወጣሉ፣ የባላቸውንም ይጠላሉ። በዝሙት ቪዲዮ ተለክፈው በጊዜ ሂደት የዝሙት ቪዲዮ ላይ ያሉትን እያማራቸው በእጃቸው ላይ ያለውን በራሳቸው እያስጠላቸው ስሜት አልባ ይሆናሉ። በዚህም ስሜታቸው ይጠፋል፣ ፍላጎታቸው ይሞታል። ችግሩ ግን የትዳር አጋራቸው እያስጠላቸው የውጭው እያስጎመጃቸው በፈተናና በስቃይ ይኖራሉ። 31ኛውና የመጨረሻው የወሲብ ቪዲዮ መመልከት ጉዳት ለኩላሊትና ለዓይን በሽታ ይዳርጋል። የዝሙት ቪዲዮ የሚመለከቱ ሰዎች እዛው እያዩ ግለ ወሲብ ይፈጽማሉ። የዝሙት ቪዲዮ በተደጋጋሚ ባዩ ቁጥር በተደጋጋሚ ግለ ወሲብ ይፈጽማሉ። ይህ ነገር ሱስ ሲሆንባቸውና ግለ ወሲብን ማዘውተር ይጀምራሉ። በዚህም ለረጅም ዓመታት ግለ ወሲብን ሲፈጽሙ በጊዜ ሂደት አንዳንዱም በአጭር ጊዜ ለኩላሊትና ለዓይን በሽታ ይጋለጣሉ። እየባሰ ሲሄድ ደግሞ ኩላሊታቸው ፌል ያደርጋል። ዓይናቸው እይታው ይቀንሳል፣ ከዛም ይጠፋል። ይሄ ደግሞ በሳይንሱ የተረጋገጠ ነው። ወደ ማጠቃለያው ስመጣ ጌታችን በማቴዎስ ወንጌል በምዕራፍ 18 ቁጥር 9 ላይ ዓይን ብታሰናክል አውጥተህ ካንተ ጣላት፣ ሁለት ዓይን ኖሮ ወደ ገሃነመ እሳት ከምትጣል ይልቅ አንዲት ዓይን ኖራ ወደ ሕይወት መግባት ይሻላል ብሏል። ወዳጆች እንደ ወንጌሉ ቃል የምታሰናክላችሁ የዝሙት ቪዲዮ ለማየት ምክንያት የምትሆናችሁ
አይናችሁን ባታውጡም ራሳችሁን ከዝሙት ቪዲዮ ዓለምና ሱስ ማውጣት ትችላላችሁ። ጌታችን በዚሁ በማቴዎስ ወንጌል በምዕራፍ 6 ቁጥር 22 ላይ የሰውነት መብራት አይን ናት ብሏል። ስለዚህ የሰውነታችሁ መብራት በሆነችው አይናችሁ የዝሙት ቪዲዮ፣ የዝሙቱን ዓለም፣ የጨለማውን ገዢና የጨለማውን ዓለም የሰውን ሕይወት ለማጨለም እየሰሩ የሚለቁትን የዝሙት ቪዲዮ አትመልከቱ። የወለላይቱ እመቤት ልጆች የዝሙት ቪዲዮ የማየት ጣጣ መንፈሳዊውንም ስጋዊውንም ሕይወት ያበላሻል፣ ያመሰቃቅላል። ስለዚህ የዝሙት ቪዲዮ አትዩ። ይህንን መናጢ ቪዲዮ የምታዩትም ላለማየት ወስናችሁ ንስሐ ገብታችሁ በቅድስና ሕይወት ኑሩ። ልዑል እግዚአብሔር በኦሪት ዘሌዋውያን በምዕራፍ 11 ቁጥር 44 ላይ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ ብሏል። ስለዚህ የዝሙት ቪዲዮ ያያችሁበትንና ዝሙት የሰራችሁበትን ሰውነታችሁን በንስሐ ቀድሱ። የዝሙት ቪዲዮ የምትመለከቱ ሰዎች ወደዳችሁም ጠላችሁም አመናችሁም አላመናችሁም እነዚህን 31 ጉዳቶችን ወይም ከነዚህ ውስጥ የተወሰኑትን ጉዳቶች በሕይወታችሁ፣ በትዳራችሁ፣ በመንፈሳዊም ባለማየታችሁ ታስተናግዳላችሁ። በነገራችን ላይ ከዘረዘርኩላችሁ ከ31 ጉዳቶች አይደለም 10ን አንዱን ካስተናገዳችሁ መንፈሳዊ ሕይወታችሁና የትዳር ሕይወታችሁ ችግር ውስጥ ይገባል። ወዳጆቼ ከነዚህ ከ31 ጉዳቶች ማምለጫ መንገዱ አንድ ብቻ ነው። እሱም የዝሙት ቪዲዮን አለማየት ነው። በድጋሚ ነግራችኋለሁ፣ መፍትሄው የዝሙት ቪዲዮን አለማየት ነው። እነዚህ 31 ጉዳቶች የሚመጡት የዝሙት ቪዲዮ በማየት እንደሆነ ሁሉ እነዚህ 31 ጉዳቶች የሚርቁት ደግሞ የዝሙት ቪዲዮን ባለማየት ነው። የዝሙት ቪዲዮ ማየት ካላቆማችሁ የዘረዘርኩላችሁ ጉዳቶች ሰለባ ትሆናላችሁ። እኔ ከራሴ አውርጃለሁ። እናንተ ይህንን መናጤ ቪዲዮ ከሕይወታችሁ አውርዱ። ከቪዲዮም እናንተ ውረዱ። ከመንፈስ ሕይወታችሁና ከትዳር ሕይወታችሁ አርቁት፣ እናንተም ራቁት። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል ሆነች። ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት።